ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም ነው? ሁሉ አማን ነው? እኔ ደህና ነኝ እግዚአብሔር ይመስገን። በዛሬው ቪዲዮአችን የምንመለከተው ባይናንስ ፕላትፎርም ላይ USDT እና ሌሎች ክሪፕቶ ከረንሲዎችን እንዴት መግዛት ወይንም መሸጥ እንደምንችል ይሆናል። እውነት ለመናገር የዛሬው ቪዲዮአችን ባይናንስ ፕላትፎርም ላይ አድቫንስድ ለሆናችሁ ሰዎች ያን ያክል ቫልዩ ላይኖረው ይችላል። ነገር ግን ከዚህ በፊት ባይናንስ ፕላትፎርምን በደንብ አድቫንስድ ያላደረጋችሁና እንዴት መግዛት እንደምትችሉ እንዴት መሸጥ እንደምትችሉ ብዙም እውቅና ለሌላችሁና ለአዲስ የባይናንስ ዩዘሮች ይህ ቪዲዮ በእጅጉ ይጠቅማል ማለት ነው። ስለዚህ ባይናንስ ላይ ማንኛውም ግለሰብ አካውንት ከፍቶ አካውንቱን ቬሪፋይ አድርጎ የፈለገውን ያክል USDT እና ሌሎች ክሪፕቶ ከረንሲዎችን መሸጥ፣ መግዛት፣ ትሬድ ማድረግ እንዴት እንደሚችል በዝርዝር እንመለከታለን ማለት ነው። ሁላችንም ይህንን ቪዲዮ ላይክ በማድረግ እንጀምራለን። ወደ ቪዲዮ እሺ ቤተሰብ ተመልሰናል። እንግዲህ እንደሚታወቀው ባይናንስ ፕላትፎርም ከሁሉም የክሪፕቶ ከረንሲ ኤክስቼንጅ አድሬሶች በጣም ተመራጭና ሂውጅ የሆነ ካፒታል የሚንቀሳቀስበት የገበያ ቦታ ነው። ስለዚህ KYC ወይንም ደግሞ ናው ዮር ከስተመር የሚለውን ፕሮሰስ የጨረሰ ሰው በሙሉ እዚህ ገበያ ላይ መሸጥም መግዛትም ይችላል ማለት ነው። እያንዳንዱ ነገሮችን አፕሊኬሽናችንን ከፍተን በቀጥታ እንመለከታለን። ጉዳዩ ከፋይናንስ ጋር ስለሚያያዝ ጥንቃቄ አድርጋችሁ ሞክሩ። ከዛውጭ ያልገባችሁና ልትረዱት ያልቻላችሁት ነገር ካለ እዚህ ጋር በማስቀምጠው የቴሌግራም አድራሻ ኮሙኒኬት ማድረግ ትችላላችሁ። በቀጥታ ወደ ጉዳያችን እንግባ። እሺ አሁን አፕሊኬሽናችንን እንከፍታለን። አፕሊኬሽኑ ከሌላችሁ ፕሌይ ስቶር ላይ ወይም አፕ ስቶር ላይ ገብታችሁ ባይናንስ ብትሉ በቀጥታ ይመጣላችኋል። ለዚህ አፕሊኬሽን አዲስ የሆናችሁ ሰዎች የግድ ኢሜል አካውንት ያስፈልጋችኋል። በኢሜል አካውንታችሁ ሬጂስተር አድርጋችሁ KYC ወይንም ኖው ዮር ከስተመር የሚለውን ፕሮሰስ መጨረስ ይገባችኋል ማለት ነው። ስለዚህ አሁን አፕሊኬሽናችን በቀጥታ እንከፍታለን። አፕሊኬሽኑ እንደከፈታችሁት እንደዚህ አይነት ፊቸር ይመጣል። ሆም አይከን አለው፣ ማርኬት አይከን አለው፣ ትሬድ አይከን አለው፣ ፊውቸር እና አሴት የሚሉ ነገሮች ይታያሉ። ስለዚህ እነዚህ ጉዳዮች ምን እንደሆኑ የግድ ማወቅ ይጠበቅባችኋል። በዛሬው ቪዲዮ ግን የማሳያችሁ USDTን ወይንም ኦንላይን ላይ ያገኛችሁትን ክሪፕቶ ከረንሲ ወደ ባንካችሁ እንዴት መሸጥ እንደምትችሉና እናንተም ለተለያየ ፐርፐዝ ክሪፕቶ ከረንሲ ብትፈልጉ እንዴት ወደ አካውንታችሁ በገንዘባችሁ በኢትዮጵያ ብር መግዛት እንደምትችሉ ይሆናል ማለት ነው። ስለዚህ አሁን በቀጥታ አሴት የሚለውን አንድ ጊዜ ትነኩታላችሁ። አሴት የሚለውን ስትነኩት ኤስቲሜትድ ቶታል አሴት ይልና በUSD ያስቀምጠዋል። እዚህ ጋር እንደምታዩት ሂድን ነው፣ ምንም አይነት ነገር አይታይም። ይችኛዋን አይከን አንድ ጊዜ በነካት እዚህ ያለኝ አማውንት ቪዚብል ይሆናል ማለት ነው። ዘን ከታች በኩል አድ ፈንድ፣ ሴንድ እና ትራንስፈር የሚሉ ነገሮች አሉ። እናንተ ከማንኛውም ፕላትፎርም ከማንኛውም ካምፓኒ ከማንኛውም ፕሮጀክት ለሰራችሁት ስራ ክፍያ ለመቀበል ብትፈልጉ በቀጥታ አድ ፈንድ የሚለውን ትነካላችሁ። እናንተ ደግሞ ለተለያዩ ሰዎች መላክ ብትፈልጉ ደግሞ ሴንድ የሚለውን በተን ትነካላችሁ። ስፖት ዋሌት ላይ ያላችሁን ገንዘብ ደግሞ ወደ ፈንዲንግ ዋሌት ለመቀየርና ትሬድ ለማድረግ ከፈለጋችሁ ደግሞ ትራንስፈር የሚለውን ትነኩታላችሁ ማለት ነው። ስለነዚህ ነገሮች እስኪ ሃይላይት ልንገራችሁ። እዚህ ጋር እንደምታዩት አድ ፈንድ የሚለውን ስትነኩት ከየት ነው ፈንድ አድ ማድረግ የፈለጋችሁ ይላል። እናንተ እንግዲህ ምናልባት ገንዘብ ኦንላይን ሰርታችሁ ሊሆን ይችላል፣ ማስታወቂያ ሰርታችሁ ሊሆን ይችላል፣ የሆነ ፕሮጀክት ጨርሳችሁ ሊሆን ይችላል። ብቻ በUSDT ወይንም በክሪፕቶ ከረንሲ የሚከፍሏችሁ ከሆነ አድ ፈንድ የሚለውን ትነኩና ከታች ያሉትን አማራጮች እንደየሁኔታው ትመርጣላችሁ። ዘን አንድ ግለሰብ ወደ ራሱ የባይናንስ አካውንት ከተለያዩ ቦታዎች USDT ወይንም ማንኛውንም ክሪፕቶ ከረንሲ ዲፖዚት ማድረግ ማስገባት ከፈለገ እነዚህን አራት ሜቶዶች ይጠቀማል። የመጀመሪያው ኦን ቼን ዲፖዚት ነው። ሁለተኛው ሪሲቭ ፍሮም ባይናንስ ዩዘር ነው። ሶስተኛው ባይ ዊዝ ፊያት ወይም ደግሞ ETB ነው። አራተኛው P2P ትሬዲንግ ነው። እነዚህን ሜቶዶች መጠቀም አለመጠቀም የሚወሰነው
እንደናንተ የፈንዲንግ ሶርስ ነው ወደናንተ እንደሚልኩላችሁ ድርጅቶች ካምፓኒዎች ወይንም ደግሞ ኦንላይን ላይ እንደሚያሰሯችሁ አሰሪዎች ነው ማለት ነው ዘን እኔ አሁን ለምሳሌ ከሆነ ፕላትፎርም የሆነ ክሪፕቶ ከረንሲ ስራ የሰራውበትን ክፍያ ልቀበል በፈልግ ኦን ቼን ዲፖዚት የሚለውን እመርጥለታለሁ ኮይን ምረጥ ይለኛል አሁን የምቀበለው ኮይን ወይም ደግሞ ክሪፕቶ ከረንሲ ምንድነው USDT ይለዋለሁ USDT የሚለውን አንድ ጊዜ እመርጥለታለሁ ዘን ኔትወርክ ምረጥ ይለኛል ኔትወርክን ስንመለከት ብዙ ጊዜ የተለመዱ ኔትወርኮች BNB ስማርት ቼን ወይም ደግሞ BEP20 እና TRC20 ናቸው ስለዚህ አሁን እናንተ የምትቀበሉበት ኔትወርክ ምንድነው ደንበኛችሁ ወይንም ስራ የሰራችሁበት አካል የሚልክላችሁ በምን አይነት ኔትወርክ ነው የሚለውን ማወቅ ግድ ነው ስለዚህ እሱ በBNB ሊልክላችሁ ፈልጎ እናንተ የTRC ኔትወርክ ብትሰጡት ገንዘቡ ከናንተ ጋር አይደርስም ስለዚህ እዚህ ጋር በደንብ ጥንቃቄ ማድረግ ይተበቅብናል ማለት ነው ስለዚህ እኔ አሁን ማሳያችሁ በTRC20 ልበልና ሁለተኛውን ልምረጠው ዘን እዚህ ጋር የምትቀበሉበትን ሊንክ ወይንም ደግሞ የራሳችሁን ፐርማነንት የሆነ ሊንክ ይሰጣችኋል ይሄ ማለት እዚህ ጋር የምትመለከቱት ሊንክ የኔ ፐርማነንት ዲፖዚት አድሬስ ነው ዘን ኮፒ አርጌ ይዘውና እፈለኩት ቦታ ሂጄ ለዛ ግለሰብ ለዛ ድርጅት ወይንም ደግሞ ገንዘቡን ለሚልክልኝ አካል እልክለታለሁ ማለት ነው ዘን ያኛው ግለሰብ ይሄንን የላኩለትን ዲፖዚት አድሬስ ይወስድና አስገብቶ ገንዘብ መጠኑን ሴት አድርጎ ሴንድ ሲለው ቀጥታ ያ ገንዘብ ወደኔ አካውንት ይገባል ማለት ነው በጣም አሪፍ ባክ እንበልና እንመለስ ሁለተኛው ሜትር ደግሞ ሪሲቭ ፍሮም ባይናንስ ዩዘር ነው ያ ማለት ከባይናንስ አካውንት ወደ ባይናንስ አካውንት መለላክ ነው በጣም ቀላል ነው ይሄኛው ሶስተኛው ባይ ዊዝ ኢቲቪ ነው በኢትዮጵያ ብር በቀጥታ መግዛት ነው ሌላኛውና የመጨረሻው ክሪፕቶ ከረንሲን የምታገኙበት ሜተድ P2P ትሬዲንግ ላይ ወይንም የመገበያያ ቦታው ላይ ሄዳችሁ በቀጥታ ማግኘትና ዲፖዚት ማድረግ ትችላላችሁ ማለት ነው አሁን ወደ ዋናው ወይንም ሴንትራል አይዲያ ወደ ሆነው ጉዳይ ልመለስ እዚች ጋር እንደምታዩት ትሬድ የምትለዋን አንድ ጊዜ ተነኳታላችሁ ዘን ገንዘብ ልትሸጡ ወይንም ልትገዙ ነው ማለት ነው ንግድ ልታካሂዱ ነው ማለት ነው ስለዚህ እዚች ጋር እንደምታዩት ኮንቨርት ስፖት ማሪጂን ሴል ኦር ባይ P2P የሚል አማራጭ አለ እዚች ጋር ወደ ጎን ትሏትና P2P የምትለዋን አንድ ጊዜ ተነካላችሁ ከዚህ ከP2P ማርኬት ላይ ያሉትን ህጎችና ደንቦች ፖሊሲዎችን እስማማለው በሉ ነው የሚለው ይችኛዋን ቦክስ ነክታችሁ ኮንፈርም ትሉታላችሁ በጣም አሪፍ አሁን ነፃ ወደ ሆነው የመገበያያ ቦታ እየገባን ነው ማለት ነው እዚች ጋር ባይ እና ሴል የሚላል ባይ መግዛት ነው ሴል መሸጥ ነው ከላይ በኩል እንደምታዩት ኢቲቪ ይላል ይሄ ባይ ዲፎልት ሎኬሽናችሁን ዲቴክት በማድረግ ያላችሁበትን ካንትሪ ከረንሲ ወይንም ደግሞ መገበያያ ገንዘብ ያስቀምጣል ኢቲቪ የሚለው ለዛ ነው እናንተ ከፈለጋችሁ ኢንተርናሽናል ባንክ ካላችሁ የተለያዩ ከረንሲዎችን መጠቀም ትችላላችሁ ኢትዮጵያ ውስጥ ላላችሁና መገበያያ ገንዘባችሁ ደግሞ ብር ለሆነ ሰዎች ግን ኢቲቪ መሆኑን ቼክ ታደርጋላችሁ ዘን አሁን የናንተ ምርጫ ምንድነው መግዛት ወይንስ መሸጥ ሁለቱንም እንመልከት ለምሳሌ የመጀመሪያው ባይ ነው መግዛት ነው ስለዚህ እዚህ ጋር ባይ ስትሉት ብዙ የተዘረዘሩ ሰዎችን ያመጣላችኋል ከነዋጋቸው ከነ ኮምፕሌሽን ሬታቸው አጠቃላይ ከዚህ በፊት ምን ያክል ትሬድ እንዳደረጉ ያሳያችኋል ይሄንን ጉዳይ ራሳችሁ ቀለል እናድርገው ካላችሁ እዚች ጋር ፊልተር የምትለዋን አይከን ተነኩና አጠቃላይ ያሉትን ነገሮች ራሳችሁ ማስተካከል ትችላላችሁ ነገር ግን ምንም የሚያስፈልገው ነገር የለም ለምሳሌ ያክል እናንተ መግዛት የምትፈልጉት ክሪፕቶ ከረንሲ ምንድነው
እዚህ ጋር ባይ ዲፎልት USDT ይላል መቀየር ትችላላችሁ። ይችኛዋን አይከን አንድ ጊዜ በመንካት የፈለጋችሁትን ክሪፕቶ ከረንሲ መግዛት ትችላላችሁ። እኔ በUSDT ላሳያችሁ። ዘን የመጀመሪያውን ሰው ስታዩት አንድን USDT በ161 ብር እሸጣለሁ እያለ ነው። እኔ ደግሞ እስማማለሁ ልግዘው ካልኩኝ ባይ የምትለዋን አንድ ጊዜ እነካለሁ። አንድ ግለሰብ ወደ P2P ትሬዲንግ ቦታ ሲመጣ ሶስት ማወቅ ያለበት መሰረታዊ ነገሮች አሉ። አንደኛው የሚገዛው ክሪፕቶ ከረንሲ አይነት ምንድነው? ሁለተኛው አማውንቱ ስንት ነው? ሶስተኛው ደግሞ ፔመንት ሜቶዱ ምንድነው? ምክንያቱም የኛ ብር ያለበት ባንክና የሚሸጠው ግለሰብ የሚፈልገው ባንክ ተመሳሳይ ካልሆነ ግብይቱን መፈጸም አትችሉም። ስለዚህ እነዚህ ነገሮች ማረጋገጥ አለባችሁ። የክፍያ ሜቶዱን ስትመለከቱ ቴሌብር ይላል። ስለዚህ ይሄንን አግሪ ካደረጋችሁና ከተስማማችሁ ባይ የምትለዋን አንድ ጊዜ ትነካላችሁ። ነገር ግን የናንተ መስፈርት ከዚህ ውጭ ከሆነ ወደ ታች ሳብ ያደረጋችሁ ሌሎች አማራጮችን መፈለግ ትችላላችሁ። ለምሳሌ ይሄንን ሰው ብንመለከት አንድን USDT በ161 ብር ከ20 ሳንቲም እሸጣለሁ ይላል። ሊሚቱንም ብትመለከቱ ከ5000 ብር ጀምሮ መሸጥ እችላለሁ ይላል። የፔመንት ሜቶዱን ስታዩ ደግሞ በቴሌ ብር ክፍያ መቀበል እችላለሁ ይላል። ዘን ይሄ ነገር ከተስማማችሁና ከናንተ ፍላጎት ጋር ማች የሚያደርግ ከሆነ ባይ የሚለውን አንድ ጊዜ ትነካላችሁ። ሌሎች አማራጮችን እንሞክር ካላችሁ ደግሞ ወደ ታች ሳብ ያደረጋችሁ እንደ ፍላጎታችሁ ሰሌክት ማድረግ ትችላላችሁ። ዘንችን ባይ የምትለዋን አንድ ጊዜ ተነኳትና ወደ ውስጥ ትገባላችሁ። ምን ያክል USDT ነው መግዛት የምትፈልጉ ነው የሚለው ሚኒመም ወይንም ሊሚቱ 5000 ስለሆነ የ5000 ብር እንልና እንጽፋለን። እንደምታዩት በ5000 ብር የምትገዙት የUSDT መጠን 30.96 ብቻ ነው። ፔመንት ሜቶዱ ቴሌብር ነው ይላል። ዝቅ ታደርጉና አንዳንድ ነገሮችን ማንበብ ትችላላችሁ። ትሬዲንግ ሪኳየርመንት ይልና ያስቀምጣቸው ነገሮች አሉ። እነዚህን ነገሮች በደንብ አንብቧቸው። ዘን ፕሌስ ኦርደር ትሉታላችሁ። አሁን ፕሌስ ኦርደር ስትሉት ፔይ ዊዝ ዘ ሴለር ዊዝን 14.48 ደቂቃ ይላል። ዘን ቻት ማድረግ ከፈለጋችሁ ሰውየውን ቻት የሚለውን አንዴ ተነኩና ኮሙኒኬት ማድረግ ትችላላችሁ። ቪው ፔመንት ዲቴል የሚል ነገር አለ። እሱን ማየት ትችላላችሁ። ኔክስት እያላችሁ ማለት ነው። ስለዚህ በቀጥታ ክፍያ ትፈጽማላችሁ ማለት ነው። ክፍያ የምትፈጽሙት እዚህ ጋር እንደምታዩት ፎን ነምበር ይልና ይችኛዋ 243995 ይላል። እሷን ኮፒ አድርጋችሁ ነው የምትይዟት። ይችን ኮፒ ታደርጉና ፔመንታችሁን በቴሌ ብር ትከፍላላችሁ ማለት ነው። ዘን ክፍያ ከከፈላችሁ በኋላ ሪሲት የምትልኩበት ቦታ ይኖራል። እሱ ራሱ ቻት ያደርጋችኋል። እዚህ ጋር እንደምታዩት የፈለጋችሁትን ነገር መጻፍ ትችላላችሁ፣ ማውራት ትችላላችሁ። ትራንዛክሽን ያደረጋችሁበትን ስክሪንሾት ትልኩለታላችሁ። 30.96 USDT ይልክላችኋል ማለት ነው። አሁን ደግሞ ከአካውንታችሁ ላይ ያለውን USDT ወይንም ክሪፕቶ ከረንሲ እንዴት መሸጥ እንደምትችሉ ላሳያችሁ። እዚሁ ሆም በተናችን ላይ እንገባና ትሬድ የሚለውን አንድ ጊዜ እንነካለን። P2P ከሚለው ጋር እንገባለን። ዘን ሴል የሚለውን አንድ ጊዜ እንነካለን። አሁን ደግሞ እኛ ጋር ያለውን ገንዘብ ለመሸጥ ምንጠቀምበት መንገድ ነው ማለት ነው። ስለዚህ የምንሸጠው የUSDT መጠን ወይም የክሪፕቶ ከረንሲ መጠን ማተር ያደርጋል። እንደነገርኳችሁ ቅድም 3 ነጥቦች ወሳኝ ናቸው። ምን ያክል ክሪፕቶ ከረንሲ ያለን፣ ሊሚታችን እስከ ስንት ነው፣ እንዲሁም ደግሞ ፔመንት ሜቶዳችን ምንድነው የሚለውን ነገር ማወቅ ግድ ነው። አሁን እንደምታዩት እንግዲህ የተለያዩ ሰዎች እንገዛለን ይላሉ። እናንተ ለነዚህ ሰዎች እየገባችሁ መሸጥ ትችላላችሁ። ለምሳሌ የመጀመሪያውን ብትመለከቱት አንድን USDT በ161.23 ብር እገዛለሁ ይላል። ዘን እሱ የሚጠይቀው መስፈርት የምታሟሉ ሰዎች ይሄንን ሴል የሚለውን ትነኩታላችሁ። ለምሳሌ ያክል ይሄ ሰው ሊሚቱ 32000 ነው። 32000 የሚያወጣ USDT ካላችሁ በቀጥታ ለዚህ ሰው መሸጥ ትችላላችሁ። እሺ እዚህ ለምሳሌ በ160.2 ብር የሚገዛ አንድ ሰው አግኝቻለሁ። ፔመንት ሜቶዱን ስታዩት ኮመርሻል ባንክ ኦፍ ኢትዮጵያ ነው። ሊሚቱ እንደምታዩት ከ5000 እስከ 58000 ነው። ስለዚህ ለዚህ ሰው ሴል የሚለውን አንድ ጊዜ
እነካዋለሁ። አሁን ባይ USDT እና ባይ ETB የሚላለ በኢትዮጵያ ብር ነው የምለው ኦል የሚለውን እዚህ ጋር ስነካው የኔ የክሪፕቶ ከረንሲ መጠን 140.34 USDT ስለሆነ ወደ ብር ሲቀየር 22475 ብር ነው የሚሆነው። ስለዚህ በ22475 ብር ከ79 ሳንቲም የኔን USDT ልሽጠው ካልኩኝ ከታች በኩል ፕሌስ ኦርደር እለዋለሁ። ዘን ይሄ ሰው ኦርደሩን አክሴፕት ያደርጋል። ኖቲፊኬሽን ይደርሳችኋል እዚሁ ጋር ኖቲፊኬሽን ላይ ይሄ ሰው ይሄንን የናንተን ክሪፕቶ ለመግዛት ዝግጁ ነው የሚል ነገር ማለት ነው። ዘን በቀጥታ ገንዘቡን ይሄንን 22475 ብሩን ወደ እናንተ አካውንት መላኩን ስታረጋግጡ ባንካችሁን ቼክ አድርጋችሁ ቀጥታ ምንድነው የምታደርጉት የሸጣችሁትን ክሪፕቶ ከረንሲ ሪሊዝ ታረጋላችሁ ማለት ነው። እዚህ ጋር አንድ ማሳሰቢያ ለሁላችሁም ልናገር፣ በተለይ ደግሞ ስትገዙ ምክንያቱም ገዢዎች ቀድማችሁ ነው ገንዘብ የምትልኩት። ሻጮች ስትሆኑ ግን ቀድመው ለናንተ ገንዘብ ልከው ነው USDTውን ሪሊዝ የሚያደርጉላችሁ። ስለዚህ ሪስኩ ትንሽ ነው የዚህኛው። እናንተ USDT ስትገዙ ግን ገንዘባችሁ ቀድሞ ስለሚላክ ጥንቃቄ አድርጋችሁ ትሬድ አድርጉ። ከዛ ውጭ ገንዘባችሁ ሎስ ሊሆን ስለሚችል ስለዚህ ይሄንን ኦኬ ለዋለው ኦርደሩን ክሬት አረግና ገንዘቡን እንደላከልኝ USDTውን ሪሊዝ አረግለታለሁ ማለት ነው። በጣም ሲምፕል ነው። ምናልባት ግልጽ ያልሆነና ያልገባችሁ ነገር ካለ ከዚህ በማስቀምጠው የቴሌግራም አድራሻ ጻፉልኝ፣ ኮሙኒኬት እናደርጋለን። ፎር ሹር ማንም ሰው የሰራውን ገንዘብ መቀበል ይችላል። ማንም ሰው የተቀበለውን ገንዘብ P2P ማርኬት ላይ መሸጥ ይችላል ማለት ነው። ዘን በዚህ አማካኝነት ባይናንስ ላይ P2P ማርኬትን ፕራክቲስ ማድረግ ትችላላችሁ። ያም ማለት ይህ ግን ጥንቃቄ ያስፈልገዋል። ጥንቃቄ አድርጋችሁ ፕራክቲስ አድርጉ። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ለዛሬ የነበረን ቪዲዮ ይህንን ይመስል ነበር። በሌላ ባሪፍ ቪዲዮ እስከምንገናኝ ድረስ ቻው ቻው ቻው።